ሰላም እንዴት ናችሁ? የ11ኛ ክፍል ሂስትሪ ዩኒት 8 ላይ ነው የምንገኘው። ዩኒት 8 እንግዲህ ፖለቲካል ሶሻል ኢኮኖሚክ ፕሮሰስ ኢን ኢትዮጵያ ፍሮም ሚድ 16 ሴንቸሪ አፕ ቱ 19 ሴንቸሪ የሚል ዩኒት ነው ያለን ማለት ነው። በዛሬው ዕለት እንግዲህ የዩኒቱን 3ኛ ክፍል ነው የምናየው። ስለ ዌስተርን ስቴቶች እናወራለን ማለት ነው። ከዚህ ቀደም በፓርት 1 እና በፓርት 2 ስለ ሳውዘርን ስቴትስ እናወራ ነበረ። እንግዲህ ፒፕልስ ኤንድ ስቴትስ ኦፍ ዘ ሳውዘርን ስቴት ብለን የምንጠራቸው በዋናነት ኦሞቲክ የሚባሉ አሉ። ኦሞቲክ ውስጥ እንግዲህ ታቶ ሲስተም ውስጥ የሚጠቃለሉ እንደ የም፣ ከፋ፣ ሸካ መሰል ስቴቶችን አይተናል። አሁንም ኦሞቲክ ሆኖ በካዎ ወይም ደግሞ በካቲ ሲስተም ውስጥ የሚጠቃለሉት ደግሞ እንደ ወላይታ፣ ዳውሮ፣ ጋሞ ጎፋ እና መሰል ስቴቶችን ለማየት ችለናል። ኩሽቲክ ውስጥ ስንመጣ ደግሞ ኩሽቲክ ሴራዎማ ሲስተም የሚባል አለ። እዛ ውስጥ የሚገኙ ደግሞ እንደ ሲዳማ እና ከምባታ መሰል ስቴቶችን አይተናል። ከዚህ ውጭ ያሉ ደግሞ እንደ ጌዲዮ፣ ኮንሶ፣ ጉራጌ፣ ስልጤ እና መሰል ስቴቶችን ስናይ ነበር ማለት ነው በፓርት 1 እና በፓርት 2። በፓርት 3 እንግዲህ ዌስተርን ስቴት ወይም ደግሞ ምዕራብ አካባቢ የሚገኙ የጥንት ግዛቶች ወይም መንግስታት ምን እንዳይመስሉ በዚህ ክፍል ውስጥ እናያለን። መጀመሪያ ላይ የምናገኘው እንግዲህ ደ ጊቢ ኤንድ ደቃ ኦሮሞ ስቴትስ የሚል ይሆናል ማለት ነው። ሶ ፈርስት ሌት አስ ሃቭ ኤ ሉክ ኦን ጊቢ ስቴትስ። ጊቢ ስቴት የምንላቸው እነማን ነው? ጊቢ ስቴትስ ብለን የምንጠራቸው the present day Gibi Valley and the Wolaga regions were occupied by the various subgroups of the Mecha Oromo in the course of the last quarters of the 16th and 17th century። እንግዲህ ፕሬዘንት ዴይ ወይም አሁን ላይ ጊቢ ቫሊ ወይም የጊቢ ሸለቆ ብለን የምንጠራው እና የወለጋ አካባቢ የሚገኘው ሪጅን በሜጫ ኦሮሞ ተይዞ ነው። ተይዞ ነው። በ16ኛው እና በ17ኛው ክፍለ ዘመን ሜጫ ኦሮሞዎች ሙቭ በሚያደርጉበት ጊዜ በዛ ጊዜ የያዙት እንጂ ኦሮሞ አልነበረም ነው የሚለው። ኤርሊየር ስቴትስ ኦፍ the region like ቢዛሞ፣ ኢናሪያ፣ አንፊሎ ዌር ፋድድ አዋይ። ፋድድ አዋይ ማለት መደብዘዝ መጥፋት ማለት ነው። እዚህ አካባቢ ላይ ለምሳሌ ወለጋ፣ ጊቢ ቫሊ አካባቢ የሚገኙ እንደ ቢዛሞ፣ ኢናሪያ፣ አንፊሎ ምናምን መሰል ስቴቶች ፋድድ አዋይ በማን አማካኝነት? በሜጫ ኦሮሞ አማካኝነት ነው በዋናነት እንዲጠፉ እንዲደበዙ የተደረገው ማለት ነው። አዘርስ ላይክ the ሸካ ስቴትስ ከላይ ያየ ነው ማለት ነው። ኬምስ አንደር the strong pressures of the ሜጫ ኦሮሞ። አያችሁ፣ ሸካ የሚባለው መንግስት ራሱ በሜጫ ኦሮሞች ከፍተኛ የሆነ ግፊት ወይም ፕሬሸር ነበረበት ማለት ነው። the existing non-oromo peoples of most of the states either left from other distance area or assimilated with the ኦሮሞ። አያችሁ፣ ልክ እንደ ሸካ ስቴት ያሉ ሌሎች በርካታ ስቴቶች ነን ኦሮሞ የሆኑ ወይም ደግሞ የኦሮሞ ሜምበር ያልሆኑ ወይም ኦሮሞ ያልሆኑ ስቴቶች አይደር ለቀው ከአካባቢያቸው ወደ ሌላ ሩቅ ቦታ ተሰደው ሄደዋል፣ ተፈናቅለው ማለት እንችላለን። ወይም ደግሞ አሲሚሌትድ ሆነዋል ከኦሮሞ ጋር። አሲሚሌትድ ማለት መቀላቀል፣ መዋሃድ ወይም ደግሞ ኦሮማይዝድ መደረግ ማለት ነው። ኦልራይት። ስለዚህ እንደዚህ ሆነዋል ይለናል። ኦኬ ሶ እዚህ ጋር የምናያቸው እንግዲህ ኦሮሞ ስቴትስ ኦፍ ጊቢ ቫሊ አካባቢ የሚገኙ ኦሮሞ ስቴቶች እንደ ጉማ፣ ጌራ፣ ጂማ፣ ጎማ፣ ሊሙ ኢናሪያ። ሊሙ ኢናሪያ የተባለው ከዚህ ቀደም ስትማሩ ካስታወሳችሁ ኢናሪያ የሚባለው ራሱን የቻለ ስቴት ነበረ። ግን በሊሙ ኦሮሞዎች ከተያዙ በኋላ ሊሙ ኢናሪያ የሚባል ስያሜ እንደተሰጣቸው ታስታውሳላችሁ ማለት ነው። by the 1800 the ኦሮሞ of the Gibi Valley had already transformed from the ገዳ systems of government to monarchical system of government። በ1800 እንግዲህ ኦሮሞዎች ስፔሻሊ ጊቢ ቫሊ አካባቢ የሚገኙ ኦሮሞዎች ከገዳ ሲስተም ወዴት ተሻግረዋል? ወደ ሞናርኪያል ሲስተም ኦፍ ገቨርንመንት ተሻግረዋል ማለት ነው። the major factor that accounted for these transformations were the revivals of long distance traders, the spread of Islam into the region that have significantly declined the power of ገዳ government። ከዚህ ቀደም እንግዲህ የገዳ ሲስተም የወደቀባት ዋነኛ ምክንያት ምንድነው ብለን ስንጠራ ወይም ስንገልጽ በርካታ ሪዝኖችን አስቀምጠን ነበረ። አንደኛው ምንድነው ብለናል? የሎንግ ዲስታንስ ትሬድ መጀመር። ለገዳ ስርዓት መውደቅ ምክንያት አንደኛው የረጅም ንግድ መጀመር፣ ሁለተኛ the spread of Islam ወይም ደግሞ የእስልምና ሃይማኖት መስፋፋት፣ ሶስተኛ ደግሞ የክርስቲያን ሃይላንድ ኪንግደም ወይም ደግሞ የሴንትራል ገቨርንመንቱ ወይም የኢትዮጵያን ኤምፓየር መስፋፋት ለሎንግ ዲስታንስ ለጋዳ ሲስተም መውደቅ ዋነኛ ምክንያት ነው ብለን አስቀምጠን ነበር በባለፈው ስለ ጋዳ ሲስተም ስናወራ። ሶ ቱዴይም እዚህ ጋር የሚገልጽልን ነገር ምንድነው?
ሜጀር ትራንስፎርሜሽን ወይም ደግሞ ባጭሩ ከገዳ ሲስተም ወደ ሞናርኪያል ሲስተም ኦፍ ገቨርንመንት የተሸጋገረበት ዋነኛ ምክንያት አንደኛ ሪቫይቫል ኦፍ ሎንግ ዲስታንስ ትሬድ የረጅም የርቀት ንግድ ማንሰራራት ወይም መስፋፋት ዘ ስፒድ ኦፍ ስላም ኢንቱ ዘ ሪጅን ዛት ሃቭ ሲግኒፊካንትሊ ዲክላይን ዘ ፓወር ኦፍ ዘ ገዳ ገቨርንመንት። አያችሁ የእስልምና መስማፋት በዋናነት የገዳ ገቨርንመንትን አንኮታክቶታል ወይም ደግሞ እንዲወድቅ እንዲጠፋ አድርጎታል ማለት ነው። ኢን አዲሽን the rise of powerful አባዱላ ዋር ሊደርስ endangered the ገዳ ሲስተም። ኃይለኛ የሆኑ አባዱላዎች ወይም ደግሞ ዋር ሊደሮች ስልጣን መያዛቸው ደግሞ ሌላኛው የገዳ ሲስተም መውደቅ ምክንያት ነው። ቢኮዝ እነዚህ አባዱላዎች ወደ የትነት እየተቀየሩ ነው? ወደ ሞቲ ማለት ኪንግ ማለት ነው። ወደዛነት እየተቀየሩ ነው። ኪንግ ሆኖ ማለት እንግዲህ ለረጅም ዘመን ማስተዳደር ይችላሉ። ነገር ግን በገዳ ሲስተም መሰረት አንድ ሰው ማስተዳደር የሚችለው ለ8 ዓመት ብቻ ነው። ከዛ በላይ ማስተዳደር አይችልም ብለን ነበር። with a significant wealthy from extensive agriculture, tributes, taxation, trade, and booty successful military leaders were able to maintain the permanent military forces with which they made themselves ሞቲ or king። ቅድም ያልኳችሁ ነው ሞቲ ማለት ኪንግ ነው። ሶ እነዚህ አባዱላዎች ምን ያደርጋሉ መሰላችሁ? ኤክስቴንሲቭ የሆነ አግሪካልቸር አለ ወይም ግብርና ማለት ነው። ትሪቢዩት አለ ወይም ደግሞ ግብር ታክስ ይሰበሰባል ወይም ባጭሩ ታክሴሽን አለ። ትሬድ ንግድ አለ። ኦኬ ሶ ይሄ ገቢ ካለ ስትሮንግ የሆነ ወይም ሰክሰስፉል የሆነ ሚሊታሪ ሲስተም መገንባት ይችላሉ። በዛ ላይ ደግሞ አባዱላው ማለት ዋር ሊደር ነው። ስለዚህ አሪፍ የሆነ ሚሊታሪ ሊደር ሆኗል ማለት ነው። አሪፍ የሆነ ሚሊታሪ ሊደር ከሆነ ፐርማነንት የሆነ ሚሊታሪ ፎርስ ይኖረዋል። ከዛ ራሱን ወዴት ይቀይራል? ወደ ሞቲ ወይም ደግሞ ወደ ኪንግ። ስለዚህ ራሱን ኪንግ አደረገ ማለት ከጋዳ ሲስተም ወደ ሞናርኪያል ሲስተም ኦፍ ገቨርንመንት አሸጋገረው ማለት ነው ስርዓቱ። በዚህ ጊዜ የገዳ ሲስተም እየወደቀ ይመጣል ማለት ነው። The combination of the above factors was responsible for the decline of the Gada system and the rise of the monarchical forms of government in the Gibi region. ስለዚህ ከላይ የጠቀስናቸው ዋና ምክንያቶች ለሞናርኪያል ሲስተም ኦፍ ገቨርንመንት መምጣት ለጋዳ ሲስተም መውደቅ ምክንያት ናቸው። የት አካባቢ? ጊቢ ሪጅን አካባቢ ማለት ነው። 5 ኦሮሞ ሞናርኪያል ስቴትስ ruled by their own ሞቲ or king emerged around the Gibi river። እንግዲህ ጊቢ ሪቨር ወይም የጊቢ ወንዝ አካባቢ 5 የሚደርሱ የኦሮሞ ሞናርኪያል ስቴቶች በሞቲ ወይም በኪንግ የሚመሩ ስቴቶች ኢመርጅ አድርገው ነበር ወይም ደግሞ ኤግዚስት አድርገው ነበር። they were ሊሙናሪያ እንግዲህ ኢናሪያ ራሱን የቻለ ስቴት ነው። ሊሙ ደግሞ የኦሮሞ ግሩፕ ነው ብለናል ከዚህ ቀደም ስለ ኢናሪያ ስናወራ ማለት ነው፣ እንዴት እንደወደቀ ምናምን ካስታውሳችሁ። ከዛ ጅማ ካካ የሚባል አለ፣ ጌራ፣ ጎማ እና ጉማ። እነዚህ 5ቱ እንግዲህ ጊቢ ሪቨር አካባቢ የነበሩ ሞናርኪያል ስቴቶች ናቸው። ማን? ሊሙናሪያ፣ ጅማ ካካ፣ ጌራ፣ ጎማ ኤንድ ጉማ። they are sometimes called the ጊቢ ሞናርኪ ተብለው ይጠራሉ። የጊቢ ሞናርኪዎች ተብለው ይጠራሉ እነዚህ 5ቶች። the ጊቢ states were located along the trade routes of which accounted for their rise and prosperity። ጊቢ ስቴት የሚገኙት እንግዲህ የት አካባቢ ነው? ትሬድ ሩቶች ወይም የንግድ መስመሮች አካባቢ ነው። ቢኮዝ ንግድ መስመር አለ ማለት ለሆነ ስቴት ለእድገቱ ለብልጽግናው መሰረት ነው ማለት ነው ንግድ። The most important trade items originated from the states include ivory, musk, spices, precious skin, slave, gold, coffee እና መሰል ነገሮች። እንግዲህ አይቮሪ ወይም የዝሆን ጥርስ አለ፣ መስክ ወይም ዝባድ የሚባል ስፓይስ ቅመማ ቅመሞች ምናምን ነገር፣ ቆዳ እና ሌጦ፣ ስሌቭ ወይም ባሪያ፣ ጎልድ ወርቅ ወይም ቡና የንግድ ሸቀጦች ወይም ደግሞ አይተሞች እንደሆኑ ይገልጽልናል። Trade was conducted with the neighboring Omotic states as well as long distance traders from the northern Ethiopian region። ኦኬ ትሬድ ደግሞ ከማን ጋር ይገናኙ ነበር? ኮንዳክት ያደርጉ ነበር ከኦሞቲክ ስቴቶች ጋር። ኦሞቲክ ስቴቶች እነማን ናቸው? ከላይ አይተናል። ኦሞቲክ ስቴቶች በካቲ ሲስተም ወይም ካኦ ሲስተም በታቶ ሲስተም ውስጥ ያሉ ጀስት እንደ የም እንደ ከፋ ወላይታ ሸካ ኦኬ መሰል ስቴቶችን ጠቅሰናል ከላይ። ስለዚህ ከነሱ ጋር ትሬድ ኮንዳክት ያደርጉ ነበረ። ከዛ በተጨማሪ ደግሞ ሎንግ ዲስታንስ ትሬድ ወይም ደግሞ የረጅም የርቀት ንግድ ከኖርዙ የኢትዮጵያ ክፍል ጋር ያካሂዱ ነበር። ኦልራይት
The earliest of the Gibi states was Limuinaria, which was built around 1800 on the medieval Omotic kingdoms of Inaria by the Limu branches of the Mecha Oromo. እንግዲህ በጣም የጥንት የሚባለው የጊቢ ስቴት ሊሙናሪያ ነው። ሊሙናሪያ የተገነባው መቼ ነው? ወይም የተመሰረተው በ1800 ዓመተ ምህረት አካባቢ ላይ ነው ማለት ነው እንደ አውሮፓውያን አቆጣጠር። ሶ ኦን the medieval Omotic kingdom የኦሞቲክ ኪንግደም ከሆነችው ከኢናሪያ ነው የተነሳቸው ሊሙናሪያ ባይ ዘ ሊሙ ብራንችስ ኦፍ ደ ሜጫ ኦሮሞ የሜጫ ኦሮሞ ብራንች የሆነው ሊሙ የሚባለው ወይም ሊሙ ተብሎ የሚጠራው የሜጫ ኦሮሞ ኢናሪያን ወሮ ነበረ፣ ኮንካይር አድርጎ ነበረ። ከዛ ከወረረ በኋላ ኪንግደሙን ሊሙናሪያ ብሎ ጠራውና በ1800 የጊቢ ስቴት አባል ሆነች ማለት ነው። ኢትስ ፈርስት ኪንግ ወዝ ቦፎ ኦር አባ ጎሞል ተብሎ ይጠራል። አባ ጎሞል ተፈርስት የማን የሊሙናሪያ የመጀመሪያ ንጉስ ወይም ሞቲ ብለን እንጠራው እንችላለን። ቦፎ ኦር አባ ጎሞል ሩልድ ፍሮም 1800 up to 1825 ወይም ለ25 ዓመታት ያክል ነው የገዛው ይሄ ሰው ማለት ነው። ኦኬ renamed after his war horse its capital was ሳካ የሊሙናሪያ ዋና ከተማ ማን ነበረች? ሳካ ነበረች። ሳካ ባይ ዘ ዌይ ቦፎ ወይም ደግሞ አባ ጎሞል ፈርስት ተብሎ የሚጠራው በፈረሱ ስም ነው የተሰየመው። ሪኔምድ አፍተር ሂዝ ዋር ሆርስ ኦልራይት። እዚህ ጋር በነገራችሁ ላይ በድሮ ጊዜ እንትን አርበኞች አባት አርበኞች የሚባሉት ወይም እነዚህ የሚታገሉ አካላትን በሏቸው ንጉሶች ብዙ ጊዜ የሚጠሩት በፈረሳቸው ስም ነው። በፈረሳቸው ስም ነው። ለምሳሌ ሰሜን ላይ አሉላ አባ ነጋ ሲባል አባ ነጋ the name of the horse ነው by the way። አባት አጠቅ ለምሳሌ የቴዎድሮስ የፈረስ ስም ነው። አባ ሻንቆ የሚባል የፈረስ ስም አለ። ብዙ ስያሜዎች የተሰጡት በፈረሶቻቸው ነው by the way። ስለዚህ ባፎ ወይም ደግሞ አባ ጎሞል ተፈርስት ስያሜውን ያገኘው ከዋር ሆርስ ወይም ደግሞ ከተዋጊ ፈረሱ ነው። ዋና ከተማው የሊሙናሪያ ሳቃ ተብላ ትጠራለች። ሊሙናሪያ becomes a powerful because of its control over the long distance trade routes of the region። ሊሙናሪያ የፈርስት ስቴት ናት ብለናል። ከዛ በተጨማሪ ደግሞ ፓወርፉል ነች፣ ምክንያቱም የንግድ መስመሮች ስፔሻሊ የረጅም የርቀት ንግድን መስመር ተቆጣጥራ ስለነበረ it reaches highest of its power during the reign of ኢብሳ or አባ ባጊቦ በኢብሳ ስልጣን ላይ ከወጣ በኋላ ነው። ወይም ደግሞ አይ ቲንክ የፈረሱ ስም ነው አባ ባጊቦ። እዚህ ጋር ቦፎ የሰውየው ስም ነው፣ አባ ጎሞል የፈረሱ ስም። ልክ በዛው ላይ አንደርስታንድ ማድረግ ይጠቅማል ማለት ነው። እንግዲህ ሊሙናሪያን በዚህ ካየን ቀጣይ ደግሞ ጉማ ነች። ጉማ was the second state to be formed in the ጊቢ region። ጊቢ ሪጅን ላይ ወይም ዛ ክልል ውስጥ በሁለተኛ ደረጃ ኤግዚስት ያደረገችው ስቴት ጉማ ነች። ጉማ the famous warrior ኦንቾ ጅላቻ ruled from 1810 up to 13 completed the process of state formation in the ጉሞ around 1810። እንግዲህ በጣም ፌመስ የሚባል ዋሪየር ወይም ተዋጊ ኦንቾ ጅለቻ ከ1810 እስከ 30 ያስተዳደረ ነው ጉማን። የመሰረታትም እሱ ነው። so complete the process of state formation in the Guma around 1810 በ1810 አካባቢ ነው እንግዲህ ጉማ የምትባለው ስቴት መስርቶ የጨረሰው ማለት ነው። የኦንቾ ጅላቻ ተብሎ የሚጠራው ማለት ነው። under him ጉማ was at wars with its neighbor particularly with ሊሙናሪያ። እንግዲህ እሱ እያስተዳደረ በነበረበት ሰዓት ጉማ ከጎረቤት ሀገር ከሊሙናሪያ ጋር ጦርነት ውስጥ ነበረች። similarly አባ ማን ነው ruled from 1820 up to 40 completed the earlier process state formation of ጎማ። ላይ ያየነው ጉማ ነው። እዚህ ጋር ደግሞ ጎማ ነው። ጎማን የመሰረታት ማን ነው? አባ ማን ነው። ጉማን የመሰረታት ማን ነው? ኦንቾ ጅልቻ። alright ጎማ was the earliest of the Gibi states to be Islamized by 1830s። እንግዲህ ጎማ የመጀመሪያዋ ወይም earliest ነች እስልምና ስትቀበል። ከነዚህ ከጊቢ ስቴቶች መካከል ቀድማ እስልምናን የተቀበለችው ጎማ፣ ቀድማ የተመሰረተችው በመመስረት ደግሞ ሊሙናሪያ፣ በሁለተኛ ደረጃ የተመሰረተችው ደግሞ ጉማ
ጎማ። ስለዚህ ጎማ በ1830ዎቹ እስልምና ለመጀመሪያ ጊዜ ተቀበለች። Islam served to him as an ideological justification to strengthen Abba Manno's dynasty in the place of the Gada system። አያችሁ እስልምና እንግዲህ ለጋዳ ሲስተም መውደቅ ምክንያት ነው። እናም አባ ማኖ ዳይናሲቲን ለማጽናት ወይም ስትሮንግ ለማድረግ የእስልምናን አይዲዮሎጂ ነበር ሲከተል የነበረው ይህ አባ ማኖ ተብሎ የሚጠራው ንጉስ ወይም ሞቲ ማለት ነው። ሌላው ጅማ ነው። ጅማ ወይም ጅማ ካካ was the other Gibi state which was established about 1830 by the famous warrior named Sana። በታዋቂው ተዋጊ ሳና በ1830ዎቹ ነው የተመሰረተችው ጅማ። He was the son of the famous Abadulla named Abba Magal። ሳና የማን ልጅ ነው? ታዋቂ የሆነው አባዱላ የአባ መጋል ልጅ ነው። የአባ መጋል A skillful warrior and diplomat, Sana controlled trade and trade routes and made Jimma a powerful kingdom። ስለዚህ ሳና ተብሎ የሚጠራው ዲፕሎማት ነው ማለት ከተለያዩ ሀገሮች ጋር ሰላማዊ የሆነ መግባባትን ወይም ጥሩ የሚባል ሪሌሽንሺፕ ያለው ስኪልፉል የሆነ ዋሪየር ወይም ተዋጊ ትሬድ ሩቶችን እና ንግዶችን የተቆጣጠረ በዛ ምክንያት ጅማን ታላቅ ወይም ፓወርፉል የሆነች ኪንግደም ማድረግ የቻለ ነው ሳና። ስለዚህ ሳና ማን ነው? the son of አባ መጋል። አባ መጋል he was named Abba Jifar the first 1830 up to 55 after his war horse። አያችሁ ይሄ ሳና ተብሎ የሚጠራው በፈረሱ ስም አባ ጅፋር the first ተብሎ ሪኔም ተደረገ ወይም ስያሜ ተሰጠው። እንግዲህ አባ ጅፋርን ታውቃላችሁ እያስባለሁ ጅማ ላይ ጅማ ስለ ንግስና ምናምን ሲወራ አባ ጅፋር ነው ያለው። አባ ጅፋር is the name of the war horse ነው የጦር ፈረሱ ነው አባ ጅፋር። ዋናው ስሙ ግን ሳና ነው። ሳና Islam entered the kingdom under the agency of the Muslim merchants and Abba Jifar the first became the first Muslim king of Jimma። እንግዲህ ጅማ ላይ ለመጀመሪያ ጊዜ እስላም ኪንግ ወይም ንጉስ የሆነው አባ ጅፋር the first ወይም ደግሞ ሳና ብለን የምንጠራው ሰውዬ ነው። በሙስሊም መርቻንት ኤጀንሲዎች ነው እስላም ሊሆን ይችላል። By the middle of the 9th century Jimma Kaka became the strongest rival of Limuinaria። በ19ኛው መቶ ክፍለ ዘመን አጋማሽ እንግዲህ ጅማ ወይም ጅማ ካካ ብለን የምንጠራት የሊሙናሪያ ተጻራሪ ግሩፕ ሆነች ማለት ነው። በከፍተኛ ሁኔታ የምትጻረር its capital was ሂርማታ ተብሎ ይጠራል። ሂርማታ የማን ዋና ከተማ ነው? ሂርማታ የጅማ ካካ። ሳቃ ደግሞ የማን ነው ብለናል እዚህ ጋር የሊሙናሪያ ሳቃ የሊሙናሪያ ዋና ከተማ እንዳይምታታባቸው። The kingdom came to be probably identified as ጅማ አባ ጅፋር እየተባለ ይጠራል። ኪንግደሙ እስካሁን ድረስ የጅማ አባ ጅፋር እየተባለ ነው። ጅማ የሚባል ስም ሲጠራ አባ ጅፋር አብሮ አለ ከጎን ያ አይረሳም። Finally, the state of Gera was founded by the famous warrior's name Tulu Gunji about the middle of 1830s። በመጨረሻ ደግሞ አምስተኛዋ ስቴት ጌራ ተብላ ተጠራዋ አሁንም ታዋቂ ዋሪየር ወይም ተዋጊ በሆነው በቱሉ ጉንጂ ተመሰረተች። መቼ? በ1830ዎቹ አጋማሽ። ቱሉ was a popular king and fought against the state of Kaffa, ጎማ and ጉማ። ቱሉ እንግዲህ ይሄ ቱሉ ጉንጂ ብለን የምንጠራው በጣም ተዋጊ ነው ብለናል። ተዋጊ ነው። ፖፑላር ኪንግ ነው። ከካፋ ጋር ከጉማ ጋር በመዋጋት ነው የሚታወቀው። After his death አባባሶ became the king of Gera። ማን ከሞተ በኋላ? ቱሉ ከሞተ በኋላ ማን ተተካ? አባባሶ ተተካ። አባባሶ እንግዲህ የጌራ ንጉስ ሆኖ ተሾመ ማለት ነው። He ruled Gera until about 1838 when he was overthrown and exiled to Jimma by his brother Abbarago። በአባራጎ ኤክሴል ተደርጎ ጅማ ላይ ኤክሴል ማለት በግዞት ማለት ነው ተይዞ ሄደ። ከዛም አባራጎ ምን ሆነ? He ruled Gera until 1838 when he was overthrown and exiled to Jimma by his brother Abbarago። ስለዚህ ኤክሴል ተደረገ ማለት ተይዞ በግዞት ተቀመጠ ማለት ነው። ያስተዳደረ አባ ጌራ እስከ መቼ ድረስ ነው? እስከ 1838 ድረስ ነው ማለት ነው። እንግዲህ ወንድሙ ጅማ ላይ በግዞት አስቀምጦት ነበረ
ሶ ጌራን ማን ሊያስተዳድር ነው? ከዛ በኋላ ሜቢ ብራዘሩ አባ ራጎ ሊሆን ይችላል። አልተገለጸም እዚህ ላይ ወንድሙ እንዳገተው ወይም ደግሞ በግዞት እንደወሰደው ነው እንጂ ወንድሙ ተተክቶ አስተዳደረ የሚል መረጃ እዚህ ጋር የለም። ግን ጌራ ያስተዳደረ እስከ መቼ ነው? እስከ 1838 ድረስ ለማስተዳደር ችሏል ማለት ነው። አሚን ጌራ ሳይሆን አባባሶ ሶሪ፣ ጌራማ የቦታው ስም ነው። ሶ አይ ቲንክ የጊቢ ስቴቶች የገቧችሁ መሰለኝ። የጊቢ ስቴቶች 5 ናቸው ብለናል። ሊሙናሪ አለ፣ ጅማ ሳካ አለ፣ ጌራ አለ፣ ጉማ አለ፣ ጋማ አለ። ከዛ እያንዳንዳቸው መቼ እንደተመሰረቱ ማን እንደመሰረታቸው ብዙ ጊዜ እንግዲህ ዋሬሮች ናቸው የመሰረቷቸው። ማን ቀድሞ ተመሰረተ እንደ ሊሙናሪያ፣ ከዛ ቀጥሎ በሁለተኛ ደረጃ ጉማ፣ ከዛ ለመጀመሪያ ጊዜ እስልምናን የተቀበለው ማን ነበረ? ኦኬ እያንዳንዱን ነገር ለምሳሌ ጎማ ለመጀመሪያ ጊዜ እስልምናን የተቀበለች ስቴት እንደሆነች አይተናል። ስለ ጅማ ስናወራ ደግሞ ጅማ አባጅፋርን ታውቁታላችሁ። የቀድሞ ስሙ ሳና ጅማ ወይም አባጅፋር ተብሎ የሚጠራው የፈረሱ ስም እንደሆነ ምናምን ነገር አየን ማለት ነው። ከዛ ዋና ከተማ ደግሞ ሳቃ የሚል የሊሙናሪያ ዋና ከተማ እንደሆነ፣ ሄርማታ ብለን የምንጠራው ደግሞ የጅማ ካካ ዋና ከተማ እንደሆነ በዚህ ክፍል ውስጥ አይተናል። ከዛ ቀጣይ ለቃ ስቴትስ የሚባሉት ናቸው። ለቃ ስቴት ተብለው የሚጠሩ ደግሞ ሌሎች ስቴቶች አሉ። ቅድም ያያናቸው የጊቢ ስቴቶች ናቸው 5ቱ። ለቃ ስቴት የሚባሉት እነማን ናቸው? እንደ ፕሬዘንት ዴይ ወለጋ። ቀድም ላይ ስለ ጊቢ ነው ያየን። አሁን ደግሞ ወለጋ አካባቢ እንመጣለን። the present day ወለጋ east of the Didisa river the Leka group of the Mecha Oromo underwent a similar socio-economic and political transformation. በተመሳሳይ አሁንም ወለጋ አካባቢ ወለጋ ማለት በዲሳ ሪቨር ዲዲሳ የሚባል ወንዝ አለ። እዛ አካባቢ ላይ የሚገኙ ሌላ የለቃ ግሩፕ ኦፍ ሜጫ ኦሮሞ የሚባለው ባይዘው የሜጫ ኦሮሞ ማለት በዋናነት የሚታወቀው በተስፋፋይነቱ ነው። በተስፋፊነት ማለት በሙቭመንት እና በኤክስፓንሽን ብዙ ቦታዎችን በመስፈር ምናምን ነው የሚታወቀው። እስካሁን እንግዲህ ታሪካችንን እዚህ ጋር ስናነብ ሌላ ዩኒትም ላይ ስናነብ ስለ ሙቭመንትም ስናነብ ሜጫ ኦሮሞች ናቸው ኤክስፓንድ እያደረጉ ያሉት። ከፍተኛ የሆነ ፕሬሸር እያሳደሩ ያሉትም እነሱ ናቸው። ይሄ በዋናነት ዋቲኮሊት ጉዲፍቻይን ሞጋሳ ተብሎ የሚጠራው ኢንስቲትዩሽን ራሱ በዋናነት እነሱ ናቸው ሲሰሩበት የነበረው ማለት ነው። ኤኒዌይስ እዚህ አካባቢም ሌላ ተመሳሳይ የሆነ ሶሾ ኢኮኖሚክ ኤንድ ፖለቲካል ትራንስፎርሜሽን ተካሂዷል። የት ወለጋ አካባቢ ማለት ነው። ዜሮ የረሰበር ለቃ ኦሮሞ ግሩፕስ ዘቱሜን ግሩፕስ ለቃ ነቀምቴን ለቃ ቀለም ተብሎ የሚጠሩ 2 ስቴቶች አሉ። ለቃ ነቀምቴን ለቃ ቀለም ሜቢ ነቀምት ሲባል ሰማላችሁ። አሁን ላይ ነቀምቴ ወይም ነቀምት የሚባል ቦታ ስላለ በአሁኑ ሰዓትም ማለት ነው። ስለዚህ ለቃ ነቀምቴን ለቃ ቀለም ወለጋ አካባቢ የሚገኙ ስቴቶች ናቸው። በሜጫ ኦሮሞ እንትን ያሉት እየተመሰረቱ ማለት ነው። formed their own politics of the same name about the mid-9th century። እንግዲህ እነዚህ ሁለቱ የራሳቸውን የሆነ ስቴት ቢውልድ አድርገዋል ማለት ነው። here like the Givi region the authority of the Geda officials were increasingly challenged by the powerful Abbadullas. One of those Abbadulla was ባካሬ ጎዳና እዚህ ጋር ተመልከቱ። alright አሁን ጊቢ ሪጅን ላይ ቀደም ብሎ የገዳ ሲስተምን ይጠቀሙ ነበር። ነገር ግን የገዳ ሲስተም በተለያዩ ምክንያቶች ስፔሻሊ በእስልምና መስፋፋት ፓወርፉል የሆኑ ዋርለድ ሊደሮች በመምጣት ምናምን በበርካታ ምክንያቶች ዲክላይን ሊያደርግ ይችላል። ወለጋ አካባቢ ላይ ያሉ ለቃ ነቀምትና ለቃ ቀለምም ተመሳሳይ ጣፈንታን ይደርስባቸው ስፔሻሊ በ19ኛው መቶ ክፍለ ዘመን አጋማሽ ወይም በ18 ምናምን ማለት ነው። ስለዚህ here like the Givi region the authority of the Geda officials was increasingly challenged። አያችሁ የገዳ ኦፊሻሎች ማለት ገዳ ሲስተም ላይ ያሉ ባለስልጣናት ማለት ነው። ከዚህ ቀደም ስለ ገዳ ሲስተም ስናወራ የገዳ ኦፊሻል የሚባሉ አሉ። አባዱላ የሚባል አባሴራ አባቦኩ ምናምን እየተባሉ የሚጠሩት they are said to be ገዳ ኦፊሻልስ። እነዚህ ገዳ ኦፊሻሎች ቻሌንጅ ገጠማቸው በፓወርፉል አባዱላዎች። ፓወርፉል አባዱላ ማለት
እንግዲህ በገዳ ሲስተም ዲሞክራት ነው ብለናል አይደል? ዲሞክራሲያዊ ነው ካል ፓወርፉል አባዱላዎች መጡ ማለት ከእንደዚህ አይነት ሲስተም ወጣ ማለት ነው። አቅም ያለው የሚያስተዳድርበት ይሄ ለ8 ዓመት ተገድቦ ማስተዳደር የሚባል ነገር የሌለበት ወደ ሞቲ ወይም ደግሞ ወደ ኪንግነት የሚቀየሩበት ሁኔታ ይፈጠራል ማለት ነው። ፓወርፉል አባዱላዎች አሉ ማለት። ዋን ኦፍ ዲ አባዱላ ወዝ ባከረ ጎዳና። ባከረ ጎዳና ተብሎ የሚጠራው አባዱላ እንግዲህ ፓወርፉል አባዱላ ነው። ፓወርፉል አባዱላ ወይም ዋር ሊደር ነው የሰው። He unified a number of Nakka families around Nakamte and established an agricultural resource for politics. ምንድን ያደረገው ለቃ የሚባሉ ቤተሰቦችን በማሰባሰብ ነቀምቴ አካባቢ ማለት ነው በአግሪካልቸራሊ ወይም በአግሪካልቸር ወይም በግብርናው ዘርፍ ሪሶርስ ፉል የሆነ ሲስተም ወይም አካባቢን ነው የመሰረተው ይሄ ሰው። His base was at ዋጫ the Nicholas of ነቀምቴ። መነሻው ከየት ነው አለ? ከዋጫ ነው። ዋጫ የት ነው የሚገኘው? ነቀምቴ መካከል ላይ ወይም ደግሞ ኒኮላስ አባሉት። ኒኮላስ ማለት at the center of ነቀምቴ ማለት ነው። His son and successor ሞሮዳ በካሬ ተብሎ የሚጠራው ደግሞ ልጁ ነው። ከ1868 እስከ 89 ድረስ ያስተዳደረ ማለት ነው። Extended his family's influence and powerful over the Leka groups and even beyond to the Sibu groups through the the combinations of war and diplomacy. ምን ማድረግ ጀመረ? ሞሮዳ ባካሬ ተብሎ የሚጠራው ልጅየው ወይም የባካሬ ጎዳና ልጅ ማለት ነው ግዛቱን ማስፋፋት ነው የጀመረው። ሲያስፋፋ በምንድነው? በኮምቢኔሽን ኦፍ ዋር በዋር እና በዲፕሎማሲ። ፈርስት በዲፕሎማሲ በንግግር ተጠይቀዋለህ። በንግግር እምቢ ያለን አካል ወደ ዋር ተገባበታል ማለት ነው። አሁን ለምሳሌ ምኒልክ ይሄን አሁን ፕሬዝዳንት ዴይ ላይ ያለችውን ኢትዮጵያ ሲመሰርት የተለያዩ ግዛቶችን ወደ ኢትዮጵያን ኤምፓየር ሲያስገባ መጀመሪያ ዲፕሎማሲ ነው። ዲፕሎማሲ ማለት ተገብራለህ ወይስ አትገብርም ጥያቄ ይቀርብለታል። አያልገብርም ራሴን ችዬ መኖር የምችል ኢንዲፔንደንት ስቴት ነኝ ብሎ ዘራፍት አለ። ኦኬ ልና ይልክበታል ጦሩን ይወጋዋል፣ ያስገባዋል። እዚህ ጋም the same thing. He was succeeded by his son Kumsa Moroda in 1889. መጀመሪያ ባከረ ጎዳና ነበር። ከዛ ልጁ ሞሮዳ ባከሬ ተተካ። ከዛ አሁንም የዚህ ልጅ ማን ሆነ? ኩምሳ ሞሮዳ ኩምሳ። ስለዚህ ባከሬ አለ፣ ሞሮዳ አለ፣ ኩምሳ አለ ማለት ነው። ኦሬት ይሄን ሁላ ምናየው የት ላይ ነው? ለቃ ነቀምቴ ላይ ያለው ነው ያየን ያለ ነው። Similarly, the southwest of ለቃ ነቀምቴ አባዱላ ቱሉ ዩኒፋይድ ለቃ ቀለም ሜጫ ኦሮሞ ግሩፕ። አሁን ላይ ያየነው ነቀምትን ነው። ነቀምት ላይ ያሉትን የለቃ ፋሚሊዎችን የኦሮሞ ግሩፖች ናቸው። አሰባሰባቸው ማን? ባከሬ ጎዳና የሚባለው ፓወርፉል አባዱላ። በተመሳሳይ አሁንም በለቃ ነቀምት በስተደቡብ ምዕራብ አቅጣጫ የሚገኘውን ፋሚሊ የሜጫ ኦሮሞ ግሩፕ ምን አደረገ? አባዱላ ቱሉ ተብሎ የሚጠራው አባዱላ ምን አደረገ? ዩኒፋይ ደለቃ ቀለም ሜጫ ኦሮሞ ግሩፕ። ቱሉ established a strong politics based on a rich agricultural resources of the region and trans-frontier gold trades with the Sudan. አያችሁ ቱሉ የመሰረተው የለቃ ነቀምት ግሩፕ በአግሪካልቸር የበለጸገ ነው። ከዛ በተጨማሪ ወርቅ ምርት አለው። ከሱዳን ጋር መገበያየት ይችላል። Trade was also conducted with the neighboring sheikdoms of Akwadi or Asosa and Benshangul. ንግድ እንግዲህ ወርቅ ወደ ሱዳን ይሄዳል ብለናል። ከሱዳንም በተጨማሪ ጎረቤቶች ላይ ሸቅደም ተብሎ የሚጠሩት አሶሳ እና ቤንሻንጉል ላይ የንግድ ልውውጥ ይካሄድ ነበር። The dynasty was further consolidated by Tulu's son and successor ደጃዝማች ጆቴ ቱሉ። ከዛም እንግዲህ የነቃ ቀለም ስርዓት ወይም ዳይናሲቲ በልጅየው በዚህ በቱሉ ልጅ በሆነው በደጃዝማች
ጆቴት ሁሉ እንደገና የመጠናከር ኮንሶሊዴት የመሆን የማደግ የመንሰራራት ወይም ደግሞ የማደግ እድል ገጥሞት ነበረ። እነዚህ ሁለቱ ነቃ ቀለምና ነቃ ነቀምት የለቃ ስቴቶች ተብለው ይጠራሉ ማለት ነው። ላይ ያየናቸው አምስቶቹ ደግሞ የግቢ ሪጅን ወይም ግቢ ስቴትስ ብለን እንጠራቸዋለን ማለት ነው። ሁለቱን እንዳትምታቱ። ሌላኛው the Shakdams and peoples of ቤንሻንጉል ጉሙዝ region። አሁን ደግሞ ስለ ቤንሻንጉል ጉሙዝ ነው የምናወራው። ቤንሻንጉል ጉሙዝ the Shakdams and peoples of ቤንሻንጉል ጉሙዝ region. The Benishangul or Berta and Gumuz were the two indigenous inhabitants of the Benishangul Gumuz region along the Ethiopia-Sudan border. እንግዲህ በርታ ወይም ደግሞ ቤንሻንጉል ተብሎ የሚጠራውና ጉሙዝ ተብሎ የሚጠሩ ሁለቱ ኢንዲጂኒየስ ኢንሃቢታንት ናቸው ወይም ደግሞ አገር በቀል የሆኑ ነዋሪዎች ናቸው። የት የሚገኙ? ቤንሻንጉል ጉሙዝ ክልል ውስጥ የሚገኙ ማለት ነው። በዋናነት በኢትዮጵያና በሱዳን ድንበር አካባቢ የሚገኙ ስቴቶች ናቸው። during the 9th century the Benishangul established three important Muslim Shakdams along the Ethiopia-Sudan border. እንግዲህ ቤንሻንጉል ተብሎ የሚጠራው ከዚህ ከቤንሻንጉልና ከጉሙዝ መካከል አንደኛው ቤንሻንጉል በ19ኛው መቶ ክፍለ ዘመን ምንድነው ያደረገው? ሶስት የሚደርሱ ኢምፖርታንት ወይም ጠቃሚ ወይም በጣም ትልቅ የሚባል የሙስሊም ሸቅደሞችን አቋቁሞ ወይም መስርቶ ነበር በሱዳን ድንበር በኢትዮጵያ ሱዳን ድንበር ላይ ማለት ነው። they were አሶሳ ወይም ደግሞ አቋልዲ፣ ቤንሻንጉል ኤንድ ኮማሻ ተብሎ የሚጠራ ማለት ነው። ኮማሻ፣ አቋልዲ ወይም አሶሳ እና ቤንሻንጉል እነዚህ ሶስቱ እንግዲህ ሙስሊም ሸቅደሞች ናቸው። The main factor for the rise of the Shakdams were the influence of Islam from the Sudan and trans-border trades. አያችሁ ሜን ፋክተር የሆነው እነዚህ ሶስቱ ሸቅደሞች እንዲያድጉ ወይም ትልቅ እንዲሆኑ ምክንያት የሆናቸው ዋነኛ ምክንያት ምንድነው ካል እስልምና ነው። the influence of Islam ነው። በሱዳን ቦርደር በኩል ስላሉ ሱዳኖች ደግሞ ሙስሊሞች ስለሆኑ ትልቅ ኢንፍሉዌንስ ፈጥሮ ነበረ ማለት ነው። the abundance of gold and other natural resources in the region attracted the invention first by the Egyptian and then the መሐንዲስት of Sudan። እዚህ አካባቢ እነዚህ ሸቅደሞች ላይ አሶሳ ወይም አቋልዲ፣ ቤንሻንጉል፣ ኩማሻ አካባቢ ላይ ከፍተኛ የሆነ የወርቅ ክምችት ስላለ እንዲሁም በርካታ የተፈጥሮ ሀብቶች ወይም ናቹራል ሪሶርሶች ስላሉ በርካታ ግዛቶች ኢንቫይድ አድርገዋቸው ነበር ወይም ደግሞ ወረዋቸው ነበር። ከነዚህ መካከል ግብፃውያንና መሐንዲስት ወይም ሱዳኖችን መውሰድ እንችላለን ማለት ነው። ስለዚህ ሱዳኖችና መሐንዲስቶችና ኢጅፕታውያን እነዚህን ኤሪያዎች ወረዋቸው ነበር ወይም ደግሞ ኢንቫይድ አድርገዋቸው ነበር። likewise in Gums inhabited lands of Metekel another Shakdam is called Goba emerged in the 9th century. ጉሙዝ ተብሎ የሚጠራው ወይም ደግሞ መተከል የሚባለው ሜቢ መተከል ሲባል ሰምታችሁ ልታውቁ ትችላላችሁ። ሌላው ሸቅደም ነው። ምን ተብሎ ይጠራል? ጉባ የሚባል ስም አለው። እሱም በ19ኛው መቶ ክፍለ ዘመን የተመሰረተው። ሜቢ ጉባንም ታውቁታላችሁ ብዬ አስባለሁ። ቢኮዝ ጉባ ማለት የህዳሴው ግድብ የተመሰረተ ወይም የተገደበበት ቦታ ነው ጉባ የሚባለው። ጉባ እንግዲህ ቤንሻንጉል ጉሙዝ ላይ ነው አይደል የሚገደበው። ስለዚህ ጉባ ተብሎ የሚጠራው። ስለዚህ በጣም አጭር ታሪክ ነው ያለው የሸቅደምስ ኤንድ ፒፕልስ ኦፍ ቤንሻንጉል ጉሙዝ። አጭር ቀላል ናቸው። ሶስቱ እነማን ናቸው ነው ትባሉ የምችለው? አሶሳ፣ ቤንሻንጉል እና ኩማሻ ተብሎ ነው የሚጠሩት። መጨረሻ ላይ በግብፃውያንና በመሐንዲስቶች ተወረው እንደነበረ የተወረዱበት ምክንያት ደግሞ ከፍተኛ የሆነ የወርቅ ክምችትና የተፈጥሮ ሀብት ስላለ ነው እንላለን። የሶስቱ ስቴቶች የአሶሳ የቤንሻንጉልና የኩማሻ እድገት ወይም ደግሞ ከፍ ማለት ተጽዕኖ በምን ምክንያት ነው ካል ደግሞ በእስላሞች እንደሆነ መረዳት ተገቢ ይሆናል ማለት ነው። ሌላው ደግሞ ስለ ጋምቤላ እናወራለን። ሎካል ቺፍስ ኦፍ ዘ ጋምቤላ ፒፕል። ጋምቤላ እንግዲህ ከቤንሻንጉል ጉሙዝ ክልል ዝቅ ብሎ የምናገኘው ሌላኛው በሱዳን ቦርደር በኩል የሚገኝ ስፔሻሊ በሳውት ሱዳን ማለት ነው የሚዋሰን ሌላ ሪጅን ነው ማለት ነው ኢትዮጵያ ውስጥ። During the period before the mid-9th century, Gambela was the home of 5 ethnic groups. They were Nur, Eniwa, Mejeng, Opua, and Komo. ከ19ኛው መቶ ክፍለ ዘመን አጋማሽ በፊት ጋምቤላ የአምስት ኤትኒክ ግሩፖች ወይም ደግሞ ብሔሮች መገኛ ነው። እነሱም ኑር የሚባለው አንዱ ነው። ኤኒዋ ተብሎ የሚጠራው ወይም አንዋ ልንለው እንችላለን። አንዋ፣
መጃንግ ወይም ደግሞ መጀንገር ልንል እንችላለን። ኦፑዋ እና ኮማ ተብሎ የሚጠሩት ኤትኒክ ግሩፖች መኖሪያ ነበረ። They speak a language which belongs to the Eastern Sudan branches of the Nilo-Saharan super language family. የሚናገሩትም እንግዲህ ኒሎ ሳሃራን ቋንቋ ነው የሚናገሩት እነዚህ አምስቱ ማለት ነው። ኦኬ so since the 17th century there has been a constant waves of movements of people from what is now South Sudan. ከ17ኛው መቶ ክፍለ ዘመን ጀምሮ ማለት ነው እንግዲህ ኮንስታንት የሆነ ሙቭመንት የህዝብ እንቅስቃሴ ነበረ። ከየት ካል ከሳውት ሱዳን ወይም ደግሞ ከደቡብ ሱዳን ወደዚህ ኤሪያ የሚመጣ ህዝብ ነበረ ማለት ነው። This increased their ethnic composition. ይሄ እንግዲህ ከሳውት ሱዳን የተለያዩ ህዝቦች መምጣታቸው ኤትኒክ ኮምፖዚሽኑን ኢንክሪዝ አደረገው። The Nur have lived in both Sudan and Gambia since the 9th century. ኑርስ ተብለው የሚጠሩት ብሔሮች ወይም ኤትኒክ ግሩፖች ሱዳን ላይ ይኖራሉ፣ ጋምቤላ ላይ ይኖራሉ። ቢኮዝ የሁለቱም ምንድነው አዋሳኝ ስለሆነ። ከዛ በተጨማሪ አሁን ላይ በሱዳን እና በኢትዮጵያ መካከል ግጭት ይፈጠራል ብዙ ጊዜ። ቢኮዝ ለመሰላችሁ እነዚህ ኑሮች ግማሾቹ ወደ ሱዳን ክልል ነው ያሉት፣ ወደ ሱዳን ከክልሉ ውጭ ማለት ነው፣ ከኢትዮጵያ ቦርደር ውጭ ማለት ነው። ግማሾቹ ደግሞ ቦርደር ውስጥ ናቸው ያሉት ማለት ነው። ላይክ ምን እንደማለት መሰላችሁ? በምስራቅ በኩል ስንመጣ አፋሮች አሉ አይደል? አፋር ለምሳሌ ሶስቱም ቦታ ላይ ነው የሚገኙ። ኢትዮጵያ ውስጥ ሜጀር የሚባሉ አብዛኛው አፋሮች ይኖራሉ። ኤንድ ጅቡቲ ላይ የሚኖሩ አፋሮች ናቸው። አሁንም ደግሞ ኤርትራም ላይ ብትሄዱ ኤርትራም ላይ አሉ። ስለዚህ በቃ አዋሳኙ አካባቢ ላይ ኢትዮጵያም ላይ ጅቡቲም ላይ ኤርትራም ላይ የሚኖሩ አፋሮች እንዳሉ ሁሉ እዚህ ጋር ኑሮችም የኢትዮጵያው ጋምቤላ ላይም እንዲሁም ደግሞ ሱዳን ላይ ይኖራሉ። ከመቼ ጀምሮ? ከ19ኛው መቶ ክፍለ ዘመን ጀምሮ። ግን በዋናነት እዚህ ኤሪያ ላይ ከ17ኛው መቶ ክፍለ ዘመን ጀምሮ ከሱዳን ወደዚህ ኤሪያ ወደ ጋምቤላ በከፍተኛ ሁኔታ የሚንቀሳቀስ ህዝብ ነበረ ማለት ነው። The Anua, Opoa, Komo are settled agriculturalists. እነዚህ ሌሎች ሶስቱ ኤትኒክ ግሩፖች ምንድናቸው? አግሪካልቸራሊስት ወይም ደግሞ ገበሬዎች ወይም በግብርና ዘርፍ የሚተዳደሩ ናቸው። Fishing, gathering and hunting are their supplementary economic activities. ከአግሪካልቸር በተጨማሪ ደግሞ አሳ ማጥመድ ወይም አሳ ማርባት፣ አደንና ለቃማ ወይም ደግሞ የጋዘሪንግ ኤንድ ሃንቲንግ የሚባለው የጥንት የኢኮኖሚ አክቲቪቲ ሌላ ተጨማሪ የኢኮኖሚ እንቅስቃሴያቸው ነው ይለናል። The Nur practiced pastoralism, which was the backbone of their economy, supplemented by the crop production. ኑሮች አሁንም ምን ያካሄዳሉ? ፓስቶሪያሊዝም ያካሄዳሉ። ላይ የጠቀስናቸው ኤኒዋ፣ ኦፖዋ፣ ኮማ አግሪካልቸራሊስት ናቸው ብለናል። ፊሽንግን፣ ጋዘሪንግን፣ ሃንቲንግ ሌላ ተጨማሪ ስራቸው ነው ብለናል። ኑር የሚባሉት ደግሞ ኑር እንግዲህ ሱዳንም ይኖራሉ፣ ኢትዮጵያ ውስጥም ወይም ጋምቤላ ውስጥ ይኖራሉ ያልናቸው ፓስቶሪያሊዝም ወይም ደግሞ የከብት እርባታ ይሰራሉ። which was the backbone of their economy. የኢኮኖሚያቸው የጀርባ አጥንት የሚባል ነው ማለት ነው። ከዛ በተጨማሪ ደግሞ የክሮፕ ፕሮዳክሽንም ያካሂዳሉ። Social status of the Nur community was determined by the number of cattle owned. Alright? Social status in the Nur community was determined by social status ማህበራዊ አቋማቸው ምናምን ስናይ ደግሞ ባላቸው የከብት ብዛት። ያ ማለት ለምሳሌ አንድ በርካታ ከብቶች ያለው ሰው የተከበረ ነው፣ ባለጸጋ ነው፣ ትልቅ ነው፣ ከበርቴ ነው፣ ቢግ ሪስፔክት ኤንድ ዲግኒቲ የሚሰጠው ምናምን ቢኮዝ ፓስቶሪያሊስቶች ስለሆኑ ወይም ደግሞ በከብት እርባታ የሚተዳደሩ ስለሆኑ። ማጀንግ ብለን የምንጠራው ማጀንግ ተብሎ የሚጠራው ደግሞ ማጀንግ ኮምባይን ሽፍቲንግ ካልቲቬሽን ዊዝ ሃንቲንግ ኤንድ ጋዘሪንግ። ማጀንግ የሚባለው ደግሞ ምን ያካሄዳል? ካልቲቬሽን የሽፍቲንግ የሚባል ካልቲቬሽን ወይም ደግሞ ክሮፕ ካልቲቬሽን ነው ባጭሩ። ከማን ጋራ በተጨማሪ ከሃንቲንግ ኤንድ ጋዘሪንግ ወይም ከአደንና ለቃማ። ባጭሩ እዚህ አካባቢ ላይ ሃንቲንግ ኤንድ ጋዘሪንግ አለ ማለት በጣም ፕሪሚቲቭ የሚባል ዌይ ኦፍ ላይፍ የሚኖሩ ናቸው ማለት ነው። ፕሪሚቲቭ ዌይ ኦፍ ላይፍ ማለት የአደንና ለቀማ ማለት በዋሻ ውስጥ እየኖሩ በአደንና ለቀማ የሚተዳደሩ በጣም የጥንት የሚባሉ ሰዎች ናቸው። ግን አሁን ላይ ወደ ደቡብ ምዕራባዊ የኢትዮጵያ ክፍል ብትመጡ ደቡብ ምዕራባዊ ማለት የደቡብ ክልል የተወሰነውን ክፍል ይይዛል። ከዛ እነዚህ ጉሙዝ ምናምን የምንላቸው አንዳንድ ኤሪያዎች ወይም ደግሞ ዋቲኮሊት
ጋምቤላ ምናምን የሚባሉ ይሄ ከተሜ ቀመስ ምናምኑን ተውትና በጣም ወደ ሩቅ ገጠራማ ቦታ ስትሄዱ ባደንና ለቀማ ፍራፍሬ በመልቀም ምናምን የሚተዳደሩ አልባሳት ብዙ የማይለብሱ ለምሳሌ ሙርሲ ምናምን የሚባሉትን ታውቃቸዋቸው ሀመር የሚባሉት ኢቭን ይሄ ምንድነው አፍረተ ስጋቸውን ራሱ የሆነ ምንም ነገር የማይደርጉ አሉ። ሜቢ ሴቶች የተወሰነ እንደ ኮባ ነገር የሚለብሱ በጣም ይጥንት የሚባሉ በዚህ በሰለጠነ ዘመን ማለት ነው። እዛ አካባቢውንም ስልጣኔ አልሄድም ማለት እንችላለን። እና እነዚህ ሰዎች አንደኛ ከብት በማርባት እነዚህ በሬ እየዘለሉ ቅቤ እየቀቡ ምናምን የሚዘሉ በሬ ምናምን የአይነት አካባቢ ማለት ነው። አንደኛ ከብት በማርባት ነው የሚተዳደሩ። ሁለተኛ ደግሞ በሃንቲንግ ኤንድ ጋዘሪንግ። ሃንቲንግ ኤንድ ጋዘሪንግ ማለት እንግዲህ የተለያዩ የዱር እንስሳዎችን በማደን ስጋ የሚበሉ የተለያዩ ፍራፍሬዎችን እየለቀሙ የሚመገቡ ናቸው ይለናል። The Aniwa had an indigenous administrative system whereby each village was ruled by the Kwari, the village headman, and Nei or noble. አኒዋ ተብሎ የሚጠራው ኤትኒክ ግሩፕ የራሱ የሆነ አስተዳደራዊ መዋቅር አለው ወይም ደግሞ ስርዓት አለው ይለናል። የሚተዳደሩም ክዋሪ በሚባል ማዕረግ ባለው ሰው ነው ማለት ነው። ከዚህ ቀደም እንግዲህ ስለ ካው፣ ስለ ታቶ፣ ስለ ሞቲ ኪንግ ምናምን የሚባል ነገር እንዳየን ሁሉ ዝም የመሪው ማዕረግ ነው። The population of each village consists of several hundred peoples with a large political unity. Both are hereditary offices, and while the village headmen are from a different lineage, noble belongs to a single royal lineage. ይለናል ማለት ነው። ይሄ እንግዲህ መሪው እንዴት እንደመጣ ነው። በሰፈር ውስጥ ምን ያህል ሰው እንደሚገኝ ብዙ በመቶ ሺዎች የሚቆጠሩ ሰዎች አንደኛው ቪሌጅ ላይ እንደሚኖር ከዛ እነዛን በጋራ አድርጎ የሚያስተዳድር አካል እንዳለ ምናምን ነገር ነው እዚህ ጋር የተቀመጠው። The Nur political system lacked formal authority to counsel and bring social order. እንግዲህ ይሄ አስተዳደራቸው በጣም ኋላ ቀር የሆነ ነው። ፎርማል የሆነ አውቶሪቲ የለውም ወይም ደግሞ እንዲሁ ዝም ብሎ በእንትን የሚተዳደር ነው። እንደምላችሁ በደመ ነፍስ እንበለው ዝም ብሎ ፎርማል ይሆን አይደለም ወይ በደንብ የተዋቀረ አይደለም። እንዲሁ ዝም ብሎ ልንለው እንችላለን። In the past, the Nur were ruled by many types of spiritual leaders and ritual experts. በጥንቱ ጊዜ ግን ከዚህ ጊዜ በፊት አሁን እያወራ ነበር ከነበረው ጊዜ በፊት እንዴት ነበር የተዳደሩ የነበረው? በስፒሪቹዋል ሊደር የሃይማኖታዊ የሚባሉ ወይ መንፈሳዊ የሚባሉ ሊደሮች ወይም መሪዎች ነበሩ። በእነሱ ይመሩ እንደነበረ ይነግረናል ማለት ነው። ኮርሞወን in a change of peacemaking, Kortaj in charge of issue of water, the Kortang in charge of war were some of their spiritual leader. እንግዲህ ኮርሞን ማለት ፒስ ሜከር ወይም ደግሞ ሰላምን የሚያሰፍን ነው ተብሎ ይታሰባል። ሆርታች ተብሎ የሚጠራው ደግሞ ከውሃ ጋር በተገናኘ ማለት ወይም ስለ ውሃ ጉዳይ የሚያገባው ላይክ ስለ ዝናብ ሊሆን ይችላል፣ ስለ ምንጩ፣ ስለ ወንዙ እንዳይደርቅ ዝናብ እንዳይጠፋ ምናምን የሚሰራ ሊሆን ይችላል። ኮርታንግ ብለን የምንጠራው ደግሞ ከዋር ወይም ከጦርነት ጋር የተገናኘ ስራ የሚሰራ ስፒሪቹዋል ሊደሮች እንደሆኑ ያስረዳናል። The main responsibility of spiritual leaders was to advise the people on their respective fields of specialization. ዋናው ኃላፊነታቸው እንግዲህ እዚህ የተዘረዘሩ ስፒሪቹዋል ሊደሮች ህዝቡን ማማከር ነው ወይም ደግሞ አድቫይስ ማድረግ ነው። በምን ጉዳይ ነው የሚያማክሯቸው? በየራሳቸው ስፔሻላይዜሽን ወይም በየራሳቸው የስራ ዘርፍ ምን ማድረግ እንዳለባቸው እንደሌለባቸው ነገር ምክር የሚሰጡ ናቸው ይለናል ማለት ነው። ጋይስ እንግዲህ ዌስተርን ስቴት ይሄን ይመስላል። ዌስተርን ስቴት እንግዲህ ስለ ቤንሻንጉል ጉሙዝ፣ ስለ ጋምቤላ እና መሰል ከዛ በተጨማሪ ደግሞ በወለጋ አካባቢ የጊቢ ስቴቶች የሚባሉትና እንዲሁም የለቃ ስቴቶች የሚባሉት ነገሮችን ነው ዛሬ ያየን። በቀጣይ ክፍል በክፍል 4 ደግሞ ኢስተርን ስቴትስ በሚል እንገናኛለን ማለት ነው። እስከዛው በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም በየጊዜው የሚለቀቁ ሌሎች ቪዲዮዎች ሲለቀቁ የማስታወቂያ መልእክት ይደርሳችሁ ዘንድ ፕሊዝ የደወል ምልክቱን ኦን አድርጉ። ሌላ ቪዲዮ ሲለቀቅ ማስታወቂያ ይደርሳችኋል። ለምሳሌ የክፍል ተለቀቀ አይደለ? ማስታወቂያ ምልክቷን ኦን ካረጋችሁ እናንተ ሰርች ሳታረጉ ራሱ ይመጣላችኋል። ቀጣይ ክፍልም ልክ እንደዛ። ኦልራይት፣ መልካም ጊዜ።